አሁን ላይ ጊዜው በቴክኖሎጂ ረቋል። በዚህ በዲጂታል ዓለም ደግሞ ሶሻል ሚዲያ የማይጠቀም ከብዙ በጥቂቱ ለትኩረት ማጣት፣ ተስፋ መቁረጥ፣ ላላስፈላጊ ፍክክር እየዳረጉን ካሉት ነገሮች አንዱ ሶሻል ሚዲያ ነው። ሰላም፣ እንዴት ናችሁ? ዮሐንስ እባላለሁ። ዛሬም በአዲስ ርዕስ መጥቻለሁ። ሶሻል ሚዲያ ምንድን ነው? ሶሻል ሚዲያ ማለት ዌብሳይት ወይም አፕሊኬሽን ነው። ሰውን ከሰው ጋር የሚያገናኝ ወይም የምንፈልገውን መረጃ የምናገኝበት በይነ መረብ ልንለው እንችላለን። እንደ አውሮፓውያን አቆጣጠር በ2011 የተጠና ጥናት እንደሚለው 35% የሚሆኑት ሶሻል ሚዲያን የሚጠቀሙት ወጣቶች ናቸው። ይኸው ጥናት ዳግመኛ በ2024 ድጋሚ ተጠንቶ ነበረ። 50% ጨምሮ 85% የሚሆኑት የሚጠቀሙት ወጣቶች ናቸው። ከነዚህ ውስጥም 20% የሚሆኑት ሶሻል ሚዲያን ለኦንላይን ስራዎች ገንዘብ ለማግኛ ነው የሚጠቀሙት። ከነዛ ውስጥ ደግሞ 65% የሚሆኑት ሶሻል ሚዲያ ለመዝናኛነት ነው እየተጠቀሙ ያሉት። ከነዛ ውስጥም ከ65%ቱ 35%ቱ በሶሻል ሚዲያ ሱስ እንደተያዙ ጥናቱ ይገልጻል። ስለዚህ እንዴት ነው የሶሻል ሚዲያ ሱስ እንደያዘን ልናቅ የምንችለው? የመጀመሪያው በሄድንበት ሁሉ አለ። በሄድንበት ሁሉ አለ ማለት በሄድንበት ትራንስፖርትም ስንሄድ ወር ትምህርት ቤትም ስራ ላይም ስንሆን ሁሌም ያንን ሶሻል ሚዲያ ወር ያንን ፕላትፎርም እንከፍተዋለን ወይም እንጠቀማለን ማለት ነው። ሁለተኛው ደግሞ ኖቲፊኬሽን ሲገባ ወዲያው ነው ምላሽ የምንሰጠው። በቴሌግራም ሆነ በኢንስታግራም በየትኛውም ሶሻል ሚዲያ ላይ ኖቲፊኬሽን ወዲያው ከገባ ምንድነው ብለን እናየዋለን። ሶስተኛ በቀን ውስጥ ያንን ፕላትፎርም ሳንጠቀም አንውልም። በቀን ውስጥ አንዴም ወይ ሁለቴም ለተወሰነ ሰዓታትም ቢሆን ያንን ሶሻል ሚዲያዎችን ፕላትፎርም ሳናይ አንውልም ማለት ነው። አራተኛ በየሰዓቱ ምን ፖስት ተደረገ፣ አዲስ ነገር ምን አለ ብለን ቼክ ሳናደርግ አንውልም። አምስተኛ ምግብ ስንበላ፣ ስራ ስንሰራ ያንን ሶሻል ሚዲያ ሳናይ ወር ሳንጠቀም ያንን ነገር ማድረግ ከብዶናል። ስለዚህ ከነዚህ 5 ከዘረዘርኳቸው ነገሮች የእናንተ ስንቱ ነው? ሌላው ደግሞ የሶሻል ሚዲያ ሱስ በምን ሊጎዳን ይችላል ብለን ጥያቄ ለፈጠረብን ሰዎች የተወሰኑ ማብራሪያዎችን ልንገራችሁ። ሶሻል ሚዲያ ሱስ ዘርፈ ብዙ ጉዳቶች አሉት። ከነሱ ውስጥም የተወሰኑትን ልዘርዝርላችሁ። የመጀመሪያው ከማህበራዊ ህይወት ያርቀናል። ከማህበራዊ ህይወት ያርቀናል ማለት ከቤተሰቦቻችን ከጓደኞቻችን ጋር ማሳለፍ ያለብንን ጊዜ ከሶሻል ሚዲያ ጋር እያሳለፍን ከነሱ ጋር ያራርቀናል ማለት ነው። አሁን ላይ እኮ እንደ ድሮ ከጓደኞቻችን ጋር ተሰብስበን የምናወራበት ሰዓት የለም። አብዛኛው ሰዓታችን ከስልካችን ጋር ከላፕቶፓችን ጋር ሆኗል። ስለዚህ ከዚህ ነገር ከማህበራዊ ህይወት እያራረቀን ይገኛል ማለት ነው። ሌላኛው ደግሞ መስራት ያሉብን ነገሮችን እንዳንሰራ እንቅፋት እየሆነብን ነው። ማጠናቀቅ ያሉብንን ነገሮች በሰዓቱ እንዳናጠናቅቅ በስራም ቢሆን በትምህርትም ቢሆን እንዳንሰራ እያደረገን ይገኛል ማለት ነው። እኛው ራሳችንን ለመጥላትና ለጭንቀት ይዳርገናል። ይሄም ማለት ጭንቅላታችን ሶሻል ሚዲያ በምንጠቀምበት ጊዜ ከፍተኛ ዶፓሚን ያመነጫል። ያ ዶፓሚን የመነጨው ሶሻል ሚዲያ በምንጠቀምበት ሰዓት ነው። ከዚያንን ሶሻል ሚዲያ ስናቆም ያ ዶፓሚን ሙሉ ለሙሉ ጠፍቶ ራሳችንን ለጭንቀትና ለማዘን ወር ለዲፕሬሽን ይዳርገናል ማለት ነው። አራተኛ ተገቢ ላልሆኑ ፍክክሮች ይዳርገናል። በሶሻል ሚዲያ ስፖርት የሚሰራ ሰው ካየን እንደሱ ለመሆን በጣም ትልቅ ጥረቶችና ትልቅ ተግዳሮቶችን እናደርጋለን። ስለዚህ አላስፈላጊ ፍክክርና ራስን ለመውቀስ ስለሚዳርገን ሶሻል ሚዲያን በአግባቡ እንጠቀም መልካም ነው። ሌላው ደግሞ ማወቅ ያለብን ነገር ሶሻል ሚዲያ ለሚፖስተው ነገር 90% የሚሆነው ሙሉ ለሙሉ ውሸት ነው። ለዚህም ምሳሌ አለኝ። ይህንን አፕል ተመልከቱት። ምንም እንከን የለውም አይደለም? ንጹህ ነው። ይሄ ማለት ሶሻል ሚዲያ ላይ የሚፖስተው ነው። ሁለተኛውን ደግሞ እዩት። ይሄኛው ትክክለኛው ሪያሊቲ ወይም እውነታው ማለት ነው። ስለዚህ ያንን እያየን ራሳችንን ለውድድርና ለፉክክር ባናደርግ መልካም ነው እላለሁ። ያው ሶሻል ሚዲያ እንደሚታወቀው የሚፖስተው ጥሩ ነገር ነው። አብዛኛው ነገር ያደረግነው ጥሩ ነገር ነው እንጂ የሚፖስተው መጥፎ ነገር አይፖስተትም። ስለዚህ እኛን መጥፎ ነገር ከነሱ ጥሩ ነገር ጋር ያወዳደርን ራሳችንን ላላስፈላጊ ነገር እንዳናደርግ ብንጠነቀቅ የተሻለ ይመስለኛል።
ስለዚህ የሶሻል ሚዲያ ሱስ እንዳለብን ካወቀን ምንድነው ዘዴዎቹ ወይም መፍትሄዎቹ? ከዛ ነገር ለመላቀቅ ምን አይነት መፍትሄዎችን መጠቀም አለብን ስንል የመጀመሪያ አድርጌ ያስቀመጥኩት በየሃይማኖታችን ጸሎት ማድረግ ነው። ጸሎት ማድረግ ትልቅ ኃይል እንዳለው ማናችሁም አዘነጉትም ብዬ ተስፋ አደርጋለሁ። ስለዚህ ጸሎት ማድረግ መልካምና ተገቢ ነገር ይመስለኛል። ሌላኛው ደግሞ ሪፕሌስ ሜተድ ወይም ያንን ነገር መተካት፣ መጥፎን ልማድ በአዲስ እንደመተካት ማለት ነው። ለምሳሌ ሶሻል ሚዲያ የምንጠቀመው ከጠዋት 1 ሰዓት እስከ 2 ሰዓት ከሆነ በዛ ሰዓት መጽሐፍ ማንበብ ወይም መጻፍ፣ ብቻ በሌላ ነገር መተካት፣ ስፖርትን መስራት፣ አቅማችን በፈቀደው ደረጃ ስፖርትን መስራት፣ ሩጫዎችን፣ ስትሬቺንግ ኤክሰርሳይሶችን፣ የተወሰኑ ስፖርቶችን መስራት፣ ያንን ሰዓት የሶሻል ሚዲያውን ሰዓት በእነዚህ መተካት ማለት ነው። መጥፎውን በአዲሱ ልማድ መተካት ማለት ነው። ሌላው ደግሞ አብዛኛው ሰው እየተቸገረ ያለውም እየሰማሁት ያለውም እኔም ከዚህ በፊት ሲቸገርበት ከነበረው ምግብ እየተመገብን ሶሻል ሚዲያ መጠቀም። እኔ ከጠቀመኝ አንድ መፍትሄ ልንገራችሁ። እኔም ምግብ ስበላ ሶሻል ሚዲያ እጠቀም ነበር። ስለዚህ እሱን ምን አድርጌ እንደቀረፍኩት ልንገራችሁ። ምግብ በምንበላበት ጊዜ ያው በቀኝ እጃችን አብዛኞቻችን የምንበላው አይደለም። ስለዚህ በግራ እጃችን ነው ያንን ስልክ ይዘን ኦር የሆነ ነገር እየተጠቀምን የምንበላው፣ ወይ ቲክቶክ እያየን ኦር ኢንስታግራም እያየን ስክሮል እያደረግን የምንበላው። ስለዚህ ምን እናደርጋለን? ስልኩን እናርቀዋለን። ስልኩን ካራቅነው በኋላ በዛ ፋንታ እጃችን ያው ለምዷል፣ ብዙም ጊዜ ስለለመደ በሱ ፋንታ የውሃ ሃይላንድ ወይም ብርጭቆ ይዘን መተካት ማለት ነው። በስልኩ ፋንታ ሃይላንዱን ወይም የውሃ ብርጭቆውን እተካለሁ ማለት ነው። ስለዚህ በዛ እንትን አይምሯችን እየለመደ ይመጣል። እኔ ኦልሞስት ወር ሆኖኛል ይህንን ነገር መተካት ከጀመርኩኝ እና በጣም ትልቅ ለውጥ ያየሁበት ስለሆነ ነው ለእናንተ ሼር ማድረግ የፈለግኩት። ቪዲዮ አስተማሪ ሆኖ ካገኛችሁ ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን ደግሞ በኮሜንት በማስቀመጥ ሼር፣ ላይክ በማድረግ አበረታቱኝ። ለሚቀጥለው በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ። አመሰግናለሁ።